ሰላም የቻናላችን ቤተሰቦች እንደምን ቆያችሁ? ይህ ከብሮድ ማይንድ ስተዲ ሴንተር የሚቀርብላችሁ ተከታታይ ትምህርት ነው። የዛሬ ትምህርት ርዕሳችን የሚሆነው ቀላል መኪና ወይም ሲምፕል ማሽን ይሆናል። በዚህኛው ትምህርት ስር ቀላል መኪና ምንድነው? ቀላል መኪና ስራ ሰራ የሚባለው መቼ ነው? የቀላል መኪና አይነቶችና ጥቅማቸው በዝርዝር እናያለን። ትምህርቱን እስከ መጨረሻ በጥሞና እንድትከታተሉ በአክብሮት ያብዛችኋለሁ። ቀላል መኪና። ቀላል መኪና ማለት ስራ በቀላሉ ለመስራት የሚያስችለን መሳሪያ ማለት ነው። አንድ ቀላል መኪና ስራ ሰራ የሚባለው አንድ መጠነ ቁስ የተወሰነ ከፍታ ሲያነሳ ወይም የተወሰነ ርቀት በሚያንቀሳቅስበት ጊዜ ነው ማለት ነው። ይህ ማለት እኛ ለቀላል መኪናው የምንሰጠውን ኃይል በቀላል መኪናው አማካኝነት የተወሰነ ከፍታ ማንሳት አለበት ወይም የተወሰነ ርቀት ማንቀሳቀስ አለበት ማለት ነው። የበለጠ ስናብራራው ደግሞ እኛ ለቀላል መኪናችን የምንሰጠው ጉልበት የተወሰነ ከፍታ ወደ ላይ ካላነሳ ወይም ከመሬት ከፍ አድርጎ ካላነሳልን ወይም ቀላል መኪናው ከተቀመጠበት ቦታ አግድም የተወሰነ ርቀት ካላንቀሳቀሰ ቀላል መኪናችን ስራ ሰራ ማለት አንችልም። ይህ ማለት ስራ አልተሰራ ማለት ነው። ስለዚህ አንድ ቀላል መኪና ስራ ሰራ የምንለው በተሰጠው መጠነ ቁስ በምንሰጠው ኃይል አማካኝነት የተወሰነ ከፍታ ከመሬት በላይ ማንሳት አለበት ወይም የተወሰነ ርቀት ማንቀሳቀስ አለበት ማለት ነው። የቀላል መኪና ምሳሌዎች ዶማ፣ መጥረቢያ፣ መጋዝ፣ መቀስ፣ ምላጭ፣ ቢላዋ፣ አካፋ፣ መዶሻ፣ ሚስማር፣ የከሰል መቆንጠጫ፣ ፒንሳ ወዘተ ያሉት እንደ ምሳሌ መጥቀስ እንችላለን። ቀላል መኪኖች በስድስት ዋና ዋና ክፍሎች ይከፈላሉ። እነሱም ዘንባይ ወለል፣ መፈንቅል፣ ሽብልቅ፣ ሽክርክሪትና ዘንግ፣ በከራ፣ መፍቻ ናቸው። አንድ ቀላል መኪና ኃይል አብዢ ወይም ፍጥነት አብዢ ሊሆን ይችላል። ኃይል አብዢ ስንል የሰጠነው ትንሽ ጥረት በብዙ ሲያበዛልን ሲሆን ፍጥነት አብዢ ስንል ደግሞ በሰጠነው በትንሽ ጥረት አማካኝነት ብዙ ሲፈጥን ማለት ነው። ስለ ቀላል መኪና ሲነሳ ሽክመት፣ ክብደት ወይም ጭነት እና ጥረትን ይነሳሉ። ሽክመት፣ ክብደት ወይም ጭነት ማለት መኪኖቹ የሚያነሱት ኃይል ወይም ስራ የሚሰሩበት አካል ማለት ነው። ይህ ማለት እኛ በምንሰጠው ጥረት አማካኝነት መኪኖቹ ስራ ለመስራት ወይም ለማንቀሳቀስ እኛ የሰጠነው ጥረት በመኪኖቹ በኩል የሚወጣ ኃይል ማለት ነው። ጥረት ማለት ደግሞ ኃይል በመኪኖቹ ለማንሳትና ለማንቀሳቀስ የምንሰጠው ኃይል ማለት ነው። ይህ ማለት በመኪኖቹ እኛ የምንሰጠውን ኃይል ነገሮች ለማንሳት እኛ ለቀላል መኪኖቹ የምንሰጠው ኃይል ማለት ነው። ለምሳሌ የጭነትና ወይም የሽክመትና የጥረት ልዩነት ለበለጠ ለመረዳት መቀስ እንውሰድ። በመቀስ ወረቀት በምንቆርጥበት ጊዜ በእጃችን በኩል አድርገን የምንሰጠው ኃይል ጥረት ሲሆን እኛ በሰጠነው ጥረት አማካኝነት መቀሱ ወረቀት ለመቁረጥ የሚጠቀመው ኃይል ደግሞ ሽክመት፣ ጭነት ልንለው እንችላለን ማለት ነው። ስለዚህ በእጃችን በኩል በሰጠነው ጥረት አማካኝነት በመቀስ አማካኝነት በወጣው ጭነት ወረቀቱ እንቆርጣለን ማለት ነው። የቀላል መኪና አይነቶች ዘንባይ ወለል ኦር ኢንክላይንድ ፕሌን። ዘንባይ ወለል ማለት ክብደት ያላቸው ነገሮችን ወደ ከፍታ ቦታ ለማውጣት ይጠቅማል። ለምሳሌ በርሜል ሙሉ ዘይት ወይም ነዳጅ ለመጫን፣ ፎቅ ለመውጣት፣
የተለያዩ ክብደት ያላቸው ነገሮች መኪና ላይ ለመጫን እንጠቀምበታለን። የዘንባይ ወለል ምሳሌ በምናይበት ጊዜ ፎቅ ለመውጣት የምንጠቀምበት ደረጃ አንዱ ምሳሌ ሊሆን ይችላል ማለት ነው። መፈንቅል ረጅም የእንጨት ወይም ደግሞ የብረት ዘንግ ሲሆን ድጋፍ በመጠቀም ድንጋይ ለመፈንቀል ወይም ደግሞ ሚስማር በመዶሻ ለመንቀል ይጠቀመናል። በተጨማሪም ክብደት ያላቸው ነገሮች ለማንቀሳቀስ እንጠቀምበታለን ማለት ነው። 3 አይነት የመፈንቅል አይነቶች አሉ። እነሱም አንደኛ ደረጃ መፈንቅል፣ ሁለተኛ ደረጃ መፈንቅል እና ሶስተኛ ደረጃ መፈንቅል በመባል ይታወቃሉ። የመፈንቅል አይነቶችና ልዩነታቸው። አንደኛ ደረጃ መፈንቅል የምንለው ድጋፍ በጥረትና በጭነት መካከል ሲሆን ማለት ነው። ለምሳሌ ያክል መቀስ፣ በመዶሻ ሚስማር መንቀል፣ እንሳ እንደ ምሳሌ መውሰድ እንችላለን። ሁለተኛ ደረጃ መፈንቅል የምንለው ጭነት በድጋፍና በጥረት መካከል ሲሆን ማለት ነው። ለምሳሌ ባሬላ፣ የለስላሳ ጠርሙስ መክፈቻ፣ የጥፍር መቁረጫ እንደ ምሳሌ መውሰድ እንችላለን። ሶስተኛ ደረጃ መፈንቅል የምንለው ጥረት በጭነትና በድጋፍ መካከል ሲሆን ማለት ነው። ለምሳሌ አካፋ፣ የከሰል መቆንጠጫ፣ የአሳ ማጥመጃ፣ ስቴፕለር፣ በእጅ መጻፍ። ሽብልቅ አንድ ነገር ለሁለት ለመክፈል ወይም ለመሰንጠቅ የሚጠቅመን ቀላል መኪና አይነት ነው። በአንድ በኩል ስለታማ የሆኑ ዕቃዎች ከሽብልቅ ይመደባሉ። ለምሳሌ ቢላዋ፣ መጥረቢያ፣ መፍለጫና ሽብልቅ እንደ ምሳሌ መውሰድ እንችላለን። ሽክርክሪትና ዘንግ ሁለት የሚሽከረከሩ ክብ ነገሮች ትልቅና ትንሽ አንድ ላይ የተያዘ ሲሆን ትንሹ ላይ ጥረት ሲተገበር ወይም ጥረት ስንሰጠው ትልቁ ጭነት ለማንቀሳቀስ የሚጠቅመን የቀላል መኪና አይነት ነው። ለምሳሌ ያክል የሳይክል ጎማ፣ የህፃናት መጫወቻ እንደ ምሳሌ መውሰድ እንችላለን። ስለዚህ ሽክርክሪትና ዘንግ ከዚህ በተጨማሪ ውሃ ከጉድጓድ ለማውጣትም ይጠቅሙናል ማለት ነው። በከራ ነገሮችን ለማንቀሳቀስና ከጉድጓድ ውሃ ለማውጣት የሚጠቅመን የቀላል መኪና አይነት ነው። በከራ ክብ ተሽከርካሪ ጠርዙ ገመድ ለማስገባት የጎደጎደ ሆኖ ገመዱ በአንድ በኩል ሲሳብ እየተሽከረከረ ነገሮችን በቀላሉ ለመስቀል ወይም ወደ ከፍታ ቦታ ለማውጣት ይጠቅመናል ማለት ነው። ስለዚህ ስዕሉ ላይ እንደምናየው ከጉድጓድ ውሃ ለማውጣት ይጠቅመናል ማለት ነው። በተመሳሳይ እዚህ ጋር ምስሉ ላይ እንደምንመለከተው ጎድጎድ ያለ ነገር አለው። በዛ በኩል ገመዱ ያልፋል። በአንድ በኩል በምንስበው ጊዜ በሌላ በኩል ደግሞ እቃችን ወይም ደግሞ ማውጣት የፈለግነው ውሃ ሊሆን ይችላል ወይ ደግሞ መስቀል የፈለግነው ነገር ለመስቀል የሚጠቅመን የቀላል መኪና አይነት በከራ ነው ማለት ነው። ሌላኛው መፍቻ ነገሮችን አጥብቆ ለማሰር ጠንካራ የሆኑ እንደ ግድግዳ ያሉ ነገሮችን ለመሰርሰር የሚጠቅመን የቀላል መኪና አይነት ነው። ለምሳሌ ያክል የብሎን ማጥበቂያ፣ የግድግዳ መሰርሰሪያ፣ የእንጨት መሰርሰሪያ እንደ ምሳሌ ማየት እንችላለን ማለት ነው። የዛሬ ትምህርታችን ይህ ይመስል ነበረ። በቀጣይ በሌላ ትምህርት እስከምንገናኝ ድረስ መልካም የጥናት ጊዜ እንዲሆንላችሁ በአክብሮት እንጋብዛለን። ይህ ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ትምህርቱ የሚፈልጉ ሌሎች ብዙ ሰዎች ስላሉ የነሱ በማጋራት ወይም ሼር በማድረግ በትምህርቱ ዙሪያ ያልገባችሁ ጥያቄ ደግሞ ካለ ኮሜንት ላይ በመጻፍ ወይም ደግሞ ቻናላችን ላይ ደግሞ ባስቀመጥነው የቴሌግራም ሊንክ ላይ ወደ ቴሌግራም የሚወስዳችሁ ሊንክ በመጫን ቴሌግራም ላይ መጻፍ የምትችሉ ወይም መጠየቅ የምትችሉ መሆኑ እናሳስባችኋለን። መልካም የጥናት ጊዜ ይሆንላችሁ።